ስለዚህ በ4 ዓመት የሰራሽው ለቤተሰቦች ማድረግ ያለብሽ ነገር አርጌ ስመጣ 6000 ብር ናት ያለች ቤት ሁሉንም ለቤተሰብ ነው ያለው። 1 ዓመት ቆይተሽ እዚህ አገባሁኝ። ከዛ በኋላ ከትዳር አጋርሽ ጋር ተነጋግሬ ወደ ሳውዲ ሄድኩ። ሳውዲ ሄደሽ ስንት ዓመት ቆየሽ? ሳውዲ ሄጄ 10 ዓመት ቆየ። 10 ዓመት? እኔ ሄድኩኝ፣ ባለቤቴ በባህር መጣ። እሱ በባህር መጣ፣ እዛው መኖር ያዘ ሳውዲ። አንቺ ከሄድሽ ከስንት ዓመት በኋላ ባለቤትሽ መጣ? ባለቤቴ በሁለተኛው ዓመት መጣ። የተወሰነ ገጠር እንዲኖር እኔ ጠነቀቅ ነበር ማለት ለወንድ ብር መስጠት አልወድም። ኢትዮጵያም ያላልክለት ነበር። አንዳንዱ ለዓላማ ገንዘብ ልከሽለት ለእናንተ ቋሚ የሚሆን ነገር ለመስራት ብሎ ላኪልኝ ይላል። አንዳንዱ ደግሞ ለሱስም ለሌላም ነገር ቢልህም አረጋለሁ ቢል ለምንም ነገር አንቺ ምንም ነገር አለ አላጋጫችሁም? ያ የተወሰነ ቅሬታ ምናምን አለው። ግን የሆነ ያጎቴ ልጅ አለ እዛ ሳሄድም ወደ ሳውዲ ወሰደኝ። እሱ ነው እዛ ነው የሚኖረው፣ ይቃማል። ከዛ ይመክረናል። በቃ አሁን ሳውዲ ይሉሃል ብዙ ነገር አለ፣ ይዝናናሉ፣ ይጨፍራሉ ምናምን ይላሉ። ስራ ቦታ እንሄዳለን፣ ያ ከስራ ቦታ እንመጣለን፣ ቤት ከቤት ሳንወጣ ወደ ስራ ቦታ እንመለሳለን። ተከራይተን ነው የምንኖረው። ግን ማህበራዊ ኑሮ እንደሰው ሞት ምናምን ሰርግን አንሄድም። በቃ እኛ ይለናል፣ ሀገራችሁ ላይ ስትሄዱ የከሌሊ ተብላችሁ ትኖራላችሁ፣ እዚህ የከሌ ሰራተኛ ነው የምትባሉት፣ ሰርታችሁ ራሳችሁን ለመለወጥ ነው የሚለው። ያ ነገር ስላለ ስራ ቦታ እንሄዳ ቤታችን እንመጣለን። ለሱም አልልክም። እሱን ብታጭ ለምሳሌ ገንዘብሽን ልከሽ እሱ ወይም ሌላ ሴት አግብቶ እሱን ብታጭ ገንዘብሽንም እሱንም ታጫለሽ። እሱንም ማጣት እኮ አንድ ማጣት ነው። ገንዘብሽን ማብረሽ ከምታጭ ግን እሱን አጥሽ ገንዘብሽን ትይሻልሻል ይል ነበር። እንደዛ ሆኖ ምንም ነገር ሳልክለት መጣ። በ2 ዓመቱ መጣ። ገጠር ቆየ ተወሰነ። እንዲመጣ አልፈለኩም። ከተማ ቤት አለ። አሁን ከተማ ቤት ተከራይተን ነው ልበል እንጂ ወንድሜ ይኖራል እዛ፣ ይቃማለው፣ ሚስት አለው። ሚስቱ አልሰራችም፣ እንደኛ ባለትዳር ናት። በቃ ቤት ይዞ ነው ያስቀመጣት። እዛ ቤት ግን እሱ ቤቱን ሲከራይ ሙሉን ይከራያል። አንድ ክላስ ውስጥ ግን ዘመዶቹ አለን። እኛ እሱ ያጎቴ ልጅ ነው፣ እህቶቹ አሉ፣ እኔ ያለው የአክስቶቻችን ልጆች በሙሉ ዘመድ አለ። ያንን እንከፍላለን። 100 ነው የምንከፍለው እኮ ለ3 ወር። እኛ ቀላል ነው ለኛ 100 ሪያል ማለት ነው። ባለትዳር ስትሆን ግን ራሱን የቻለ ክላስ ያስፈልግሃል። ያ ደግሞ ብዙ ወጪ ይጠይቃል። ተጨማሪ ወጪ ስለሚሆን አልፈልግኩም። እኔ እንዲመጣ አልፈልግም። መኖርን አልፈልግም። እዛ ያው ልንሰራ ነው። ስንሄድ እኮ እዚህ ያለው ዓለም ለኛ አቁሟል። ስንመጣ ግን እዛ ላይ አናገኘው፣ ተለውጦ ነው የምናገኘው። እኔ የማውቃቸው ጓደኞችን ሁሉ በቃ በጣም ከፍተኛ ደረጃ ላይ ነው ያገኘኋቸው። ትምህርት ቤት የማውቃቸው እዚህ ስራ ገብተው ሸርጣራ ገብተው በቃ ባለሀብት ናቸው አሁንም ማለት ነው። እኛ እዛ ግን ስንመጣ በነበርንበት ነው የምንመጣው፣ ባለንበት። ምክንያቱም ምንም የለም፣ ገንዘብም አንይዝም። አሁን እንዳልኩ ባለቤት እንዳይመጣ የተወሰነ ጣርኩ። ምን ያህል ቆየ ገጠር? እሱ ዓመት አይሆንም። በቃ አልቻለም። ሙቀቱ መጣ ወደ ከተማ። እኔ ግን ሲመጣ ገንዘቤን በሙሉ ወርቅ ገዛሁኝ። አሁንም እንዳላጠፋ ማለት ነው። ወደ 50 ምናምን ግራም ወርቅ ገዛሁ። ያ የራሴ ነው የሚል ማለት ነው። ከዛ በኋላ የምንሰራውን አብረን እንደምናደርግ እናደርጋለን። ከዛ መጥቶ እየሰራን እያለ ግን የለም ስራ ብዙ አይደለም። ከተማ ውስጥ በጣም ከባድ ነው ለወንድ ልጅ ገጠር ካልሰራ። ይሄዳል፣ ይሰራል። ወር ቢሰራ 2 ወር ቢሰራ መልሶ ይቀመጣል። ስትኖር የቤት ኪራይ ያለ ምናምን። ያ እኔ ደግሞ ቤተሰብ መርዳቴን አላቆሙም። በቃ አልችልም። እኔ አባቴን በጣም ነው የምወደው። እንዳልኩ ሸማኔ ነበረ። እንዲወጣ ፈልጋለሁ። ያንን ማድረግ አልቻልኩም። አልወጣም። ግን እኮ አላቆምኩም። ምልክ አለሁኛው ነው አልሐምዱሊላህ። እኔ 10 ዓመት ሙሉ ልክ ያለው ማለት እችላለሁ። ግን አይቆጨኝም። በቃ ደስ ብሎኝ ነው የማደርገው ያንን ነገር። ምክንያቱም እኔ እርካታ ያለው እዛ ላይ ስለሆነ ነው። ምንም ባረግኝ አልደሰትም። ቀልቤ እየሰጋለ እነሱ ማለት ነው። ያንን እያረኩኝ በቃ ቤተሰቦችን ጥሩ አድርጌ ይዣለሁኝ። አሁንም ለአንዱ ትላለች እናቴ ትላለች፣ ወንድምሽ እንደዚህ ነው ትላለች። ትንሽ ሆነ ነገር ታረጊለታው ለሱ ታረጋለህ። ከዛ ደግሞ አንዱ አለ ሌላም አሉ። ለዛ ስታረግ አይበቃም፣ ምንም አይበቃም ግን